ሰዎችው አንዳንድ ዩቲዩበሮች ልበላቸው አንዳንድ ዩቲዩበሮች የሚያወሯት እቺ የጥሩምባ ዜና አሁን ዛሬ ያለውን ብሪሊየንት አማራ ምናምን ማምታታት ምናምን የሚችል ይመስላችኋል? አይችልም። ግልጽ ማለት ቢችልና አማራውን ማጭበርበር ቢቻል ምንም ችግር አልነበረውም። ዝም ብለን እናልፈው ነበር። አሁን ያለው የፖለቲካ ንቃተ ህሊና በጣም ከፍተኛ ደረጃ የደረሰ ነው። ሰው ዩቲዩብን እንደ ኢንተርቴይንመንት ነው የሚያው። ጥሩምባው ጋዜጠኛ በአፋር በኩል የቲዲኤፍ ፋይል በርቅሶ አብይ አህመድ ምናምን እያለ የህወሓት ናፍቆቱን የሚወጣ ጥሩምባ ጋዜጠኛ ከመጣ መብቱ ነው። እኛ የቲዲኤፍ ፋይል የሚባለው አብይም በአፋር በኩል እንዲወጋው እንፈልጋለን። ነገር ግን በፕሮፓጋንዳ ብልጫ እንዲወስድብን ግን አንፈልግም። ለምሳሌ የትግራይ ኃይሎች አሁን እዚህ ቲክቶክ ላይ የአማራን ፖለቲካ እንዴት እንደሚሸጡት ትሰማላችሁ። አማራው አክቲቪስት የለውም ይላሉ። ስነ ልቦናችንን መጉዳት ስለሚፈልጉ ነው። ከታች ቁጭ ያለው ለካ በቃ ዋጋ የለንም ምናምን ብሎ እንዲያስብ ነው። አማራው አክቲቪስት የለውም፣ አማራው መሪ የለውም፣ አማራው አዋጊ የለውም፣ ድሎቻችንን የትግሬ ያረጓቸዋል፣ እንደው በቃ የሚረባ ድል የማናረግ ከትግሬ ውጪ ተስፋ የሌለን ቲዲኤፍ የሚባለው ህወሓት ተስፋ ያሳጣህና ተስፋህ እኔ ነኝ ብሎ ይመጣል። ይሄ እኮ የፕሮፓጋንዳ ስትራቴጂ እኮ ነው እላያችን ላይ እየሰሩ ያሉ። የኛውስ ይመጣና ለፋኖ እንኳን ዘግቦ በማያውቅበት ቶን ይመጣና የቲዲኤፍ ፋይል ምናምን ናፍቆቱ ምናምን እኮ ነው ከውስጥ የሚፈነቃቀለው እንጂ እኛ እንዲህ አይነት ቅርበትም የለንም። ዜና ላይ ረጋ ብለህ ጀግናው የአማራ ኃይል የብልጽግናን ጦር ምናምን በዚህ ደረማመሰው ምናምን ብለህ ፕሮፓጋንዳህን ትሰራና እዛች ጋር ደግሞ የሆነች የትግሬ ኃይል የብልጽግና ሰራዊትን አንድ አራት ጥይት ተኩሶ የሆነ ኮረኔል አቆሰለ፣ በዚሁ ከቀጠሉ ምናምን ብለህ ደኮፍ አድርገው ነው የምታልፈው። በፕሮፓጋንዳም በጦር አቅምም በምንም ይሄ ኃይል ከኛ የበታች ሆኖ ነው መቀጠል ያለበት። ግልጽ ፖለቲካ እኮ ነው የማወራው። የአማራው የሚዲያ ጥሩምባ ለትግሬ ጮሆ፣ የአማራው የቲክቶክ ጥሩምባ አማራው ተስፋ የለውም ይልሃል። አማራው ተስፋ የለውም፣ አማራው አይረባም። ሁልጊዜ ስለ አማራ መጥፎ ነገር ሲያወራ ነው የሚውለው ቲክቶከሩ። ዛሬ አፉን ሞልቶ ግን ስለ ህወሓት ኃይል ምናምን ግዙፍነት አዋጭነት ምናምን ይሰብካል። there's something wrong። የቦታ መለዋወጥ ተፈጽሟል። ይሄ ኤሊት ክላሱ አማራ ቦታውን ለቋል ማለት ነው። there's something wrong። ስነ ልቦና ተጎድቷል። ልንረዳ ማንችለው ሳይኮሎጂ ትግላችን ውስጥ ገብቷል። ይሄን የምንረዳው ራያ ቁራጭ መሬት ነው፣ ወልቃይት ቁራጭ መሬት ነው ምናምን ያለ ሰው ድጋሚ አማራ ሆኖ መጥቶ ለአንድነት ምናምን ብሎ ወይ የሆነ እንትን አካባቢ የጠፋ ነው ምናምን ብሎ ተመልሶ የአማራው አንድነት ሰባኪ ሆኖ ትግሬዎችን ሲጎትት wait what's going on ምናምን ብሎ አማራው መጠርጠር የነበረበት ያኔ ነው። ያቻ አጀንዳ ናት ዛሬ እንደገና ቲክቶክ ላይ በትልቅ ስፒከር እየጮኸች ያለችው። አይሳካም። ቲክቶክ ላይ ማጨናበር ይቻላል፣ ማምታታት ይቻላል። ኤሊኩዌንት የሆኑ የአማራ ልጆች ፍላጎታቸውን ጠንቅቀው ያውቁ የአማራ ልጆች ግን መተዋል። ስለዚህ ለመሬቱ ኃይል የማርያም መንገድ እንሰጣለን። ኮርነር ማድረግም አይቻልም። የመሬቱ ኃይል ይሄንን ይዞ ቢመጣ የመሬቱ ኃይል ቻሌንጅ ይደረጋል። ምንድነው የመሬቱ ኃይል? የመሬቱ ኃይል የአማራን ጥቅም ሊጨምር እንጂ የአማራ ጥቅም ባልሆኑ ውሳኔዎች ሊቀንስ እኮ ይወጣ አይደለም። ይሄንን ስል ኮንክሉሲቭ የሆነ ውሳኔ እየሰጠው አይደለም። መመከር አለበት። በጋራ ምክር ቤት መመከር ያለባቸውን በቲክቶክ አምጥቶ አጫጭሆ ተቀባይነት ያለው ለማስመሰል የሚደረገው ነገር ላይ እንቅፋት እንሆናለን። አይቻልም። ፋኖቻችን በጋራ መክረው አምነው የሰጡንን ደግሞ አንዳንዱ ቢያቀርም ሜቢ ልንቀበለው እንችላለን። ግን 20 30 40 አመራሮች በጋራ ቁጭ ብለው የሥራ አስፈጻሚ ኮሚቴዎች ጭምር መክረው የሚወስኑት ስለሆነ ሴንሲብል ውሳኔ ይወስናሉ። በርካታ ጭቅጭቅ ይኖርበታል ብለን ስለምናምን አጀንዳውን ከመሬት ሜቢ ኤኒ ካይንድ ኦፍ አጀንዳዎች ልንቀበል እንችላለን ለማለት ነው። ባጭሩ ስጠቀልለው ምንድነው አሁን ይሄ ጎልደን ጄኔሬሽን አማራ መጥቷል። ጠያቂው ብሪሊየንት ነው።